ሰላም ጤና ይስጥልኝ ውድ የጤና ጉዳይ ቲዩብ ቤተሰቦቼ እንደምን ቆይታችኋል? በዛሬው ቆይታችን እንግዲህ በብዙዎቻችን ዘንድ ቀላል የሚመስሉ ነገር ግን ከጀርባ አደገኛ የጤና እክሎችን ደብቀው የያዘውን የእጅ መደንዘዝ አስከፊ ገጽታዎችን በዝርዝር የምናይ ይሆናል ማለት ነው። እጃችሁ ላይ የሚሰማችሁ መጠነኛ መጠቅጠቅ ወይም ደግሞ የመደንዘዝ ስሜት ብቻ ሳይሆን ነገሮች ከቁጥጥር ውጪ ከመውጣታቸው በፊት ልታውቋቸው የሚገቡ አስከፊ ምልክቶችንና የሚያስከትሉትንም ስቃይ በጥልቀት የምንማማርበት ይሆናል ማለት ነው። ክቡራትና ክቡራን ይህ ዝግጅት ስለ እጅ መደንዘዝ ያላችሁን ግንዛቤ ወደ ላቀ ደረጃ የሚያሻግርና ሰውነታችሁ እየላከላችሁ ያለውን የጥንቃቄ መልእክት እንድትረዱት የሚያደርግ በመሆኑ እስከ ፍጻሜው አብራችሁኝ እንድትቆዩ በአክብሮት ጋብዛችኋለሁኝ። ይህ ቪዲዮ ለእናንተም ሆነ ለምትወዱ ሰዎች ህይወት አድን ሊሆን ስለሚችል ላይክ በማድረግ ጀምሩት። ወቅታዊና ጠቃሚ ጤና መረጃዎቼ ሁልጊዜም እንዲደርሷችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ይሆኑ እላለሁኝ። አብራችሁኝ ቆዩ። የእጅ መደንዘዝ ብዙዎቻችን በዕለት ተዕለት ህይወታችን ውስጥ የሚያጋጥመን ነገር ግን ትክክለኛ ምንጩን ሳናውቀው በቸልታ የምናልፈው የጤና ክስተት ሲሆን ይህ ስሜት አንዳንዴ ቀላል በሆነ የአቀማመጥ መዘበራረቅ ምክንያት የሚመጣና ወዲያው የሚጠፋ ቢሆንም በሌላ በኩል ደግሞ ሰውነታችን ውስጥ ስላለው ስውር የጤና እክል የሚሰጠን ቀይ መብራትም ሊሆን ይችላል። በሕክምናው ቋንቋ ፓሬስቴዚያ ተብሎ የሚጠራው ይህ ሁኔታ በአብዛኛው በእጆቻችን ላይ የሚገኝ የነርቭ መስመሮች በግፊት ወይም ደግሞ በተለያዩ በሽታዎች ምክንያት ትክክለኛ መልእክትን ወደ አንጎል ማስተላለፍ ሲሳናቸው የሚፈጠር ስሜት ነው። ነርቮቻችን በሰውነታችን ውስጥ እንደ ኤሌክትሪክ ሽቦ የሚያገለግሉ ሲሆን በእነዚህ ሽቦች ላይ የሚፈጠር ማንኛውም መቆራረጥ ወይም መጨፍለቅ በእጃችን ላይ የመደንዘዝ፣ የመጠቅጠቅ ወይም ደግሞ የኃይል ማጣት ስሜትን ይፈጥራል ማለት ነው። የእጅ መደንዘዝ መንስኤው እንደየሁኔታው ይለያያል። ከቀላል የቫይታሚን እጥረት እስከ ከባድ የልብና የስትሮክ አደጋዎች እንዲሁም ደግሞ ከስራ ጫና ጋር ተያይዞ ከሚመጡ የነርቭ መታጠቅ ችግሮች እስከ ስኳር ህመም ድረስ ያሉ ሰፊ የጤና ቀውስ ምልክቶችም መገለጫ ሊሆን ይችላል። ስለዚህ ይህንን ስሜት በዘላቂነት ማስተዋል ስንጀምር ችግሩ በራሱ የሚጠፋ ተራ ክስተት ሳይሆን የህክምና ባለሙያ እገዛ የሚያስፈልገው ጉዳይ መሆኑን መረዳት ተገቢ ነው ማለት ነው። ከእጅ መደንዘዝ ጋር በተገናኘ እንግዲህ 5 የበሽታ አይነቶች እንዴት የእጅ መደንዘዝ እንደሚያስከትሉና መደረግ ያለባቸውን ጥንቃቄዎችንም ጭምር አብረን የምናይ ይሆናል ማለት ነው። ለምሳሌ አንደኛው ድንገተኛው የእጅ መደንዘዝ የስትሮክ ስውር ማስጠንቀቂያም ሊሆን ይችላል። የእጅ መደንዘዝ አደገኛ ከሚያደርጉት ምክንያቶች መካከል በቀዳሚነት የሚጠቀሰውና ለአፍታም ቢሆን መዘናጋትን የማይፈቅደው የስትሮክ አደጋ ነው። ስትሮክ የሚከሰተው ወደ አንጎላችን የሚሄደው የደም ዝውውር በድንገት ሲቋረጥ ወይም ደግሞ በአንጎል ውስጥ የደም መፍሰስ ሲያጋጥም ነው። በዚህ ቅጽበት የተጎዳው የአንጎል ክፍል የያዘውን የሰውነት ክፍል ተግባሩን ያቆማል። ይህም ብዙ ጊዜ በእጅ መደንዘዝ ይገለጻል ማለት ነው። ይህ መደንዘዝ ከሌሎች የሚለየው እንዴት ነው ካላችሁ ደግሞ የስትሮክ መደንዘዝ እንደ ተራ እጅ መደንዘዝ ቀስ በቀስ የሚመጣ ሳይሆን እንደ መብረቅ ድንገተኛ ነው። ዋነኛው መለያው አንድ ወገንተኝነቱ ብቻ ነው። መደንዘዙ በአንድ እጅ ላይ ብቻ ተከስቶ በዚያ ወገን ላይ ያሉትን እግር ወይም ደግሞ የፊት ገጽታ የሚያጠቃ ከሆነ ይህ የአንጎል የደም ዝውውር መስተጓጎሉን የሚያሳይ ጥቁር ምልክት ነው ማለት ነው። በዚህ ጊዜ እጃችሁ ላይ የሚሰማችሁ ስሜት የኃይል ማጣት፣ የመበጥበጥ ወይም ደግሞ እጅን እንደ ባዕድ ነገር የመመልከት አይነትም ሊሆን ይችላል ማለት ነው። ስትሮክ እጅን በመደንዘዝ ብቻ አይወሰንም። ከሱ ጋር ተያይዘው የሚመጡ አጃቢ ምልክቶችም አሉ። ለምሳሌ ፈገግ ለማለት ስትሞክሩ የፊት አንድ ወገን አለመታዘዝ፣ ንግግርን ማዛባት ወይም ደግሞ የሌሎችን ንግግር ለመረዳት መቸገር እናም ደግሞ ድንገተኛ የሆነ የእይታ መጋረድም የመሳሰሉ ከእጅ መደንዘዙ ጋር አብረው ከታዩ እንግዲህ ነገሩ የሰዓታት ሳይሆን የደቂቃዎች ጉዳይ መሆኑን መረዳት ያስፈልጋል ማለት ነው። ለምን አስቸኳይ ትኩረት ያስፈልገዋል ካላችሁ ደግሞ በስትሮክ ጊዜ ማለት አንጎል ነው። እያንዳንዱ የምናባክነው ደቂቃ በሚሊዮን የሚቆጠሩ የአንጎል ሴሎች ለዘላለም እንዲጠፉ ምክንያት ሊሆን ይችላል። በመሆኑም ድንገተኛና በአንድ ወገን ብቻ የሆነ የእጅ መደንዘዝ ሲያጋጥማችሁ ቆይቼ አየዋለሁ ወይም ደግሞ ጥቂት ልተኛበት የሚሉ ውሳኔዎች ለከፋ የአካል ጉዳት ወይም ደግሞ ለህይወት ማጣትም ሊዳርጓችሁ ይችላል። ፈጣን ህክምና እርዳታ ማግኘት ግን የተዘጋውን የደም ስር በማስከፈት የደረሰውን ጉዳት ለመቀልበስና ሙሉ ጤንነትን ለመመለስ ብቸኛው መንገድ ነው ማለት ነው። ሁለተኛው ደግሞ የግራ እጅ መደንዘዝ የልብ ድካም ምልክትም ሊሆን ይችላል። ብዙዎቻችን የልብ ህመምን ከከባድ የደረት ህመም ጋር ብቻ እናገናኘዋለን። ነገር ግን ልባችን አደጋ ላይ ሲወድቅ ሁልጊዜም በደረት በኩል ብቻ አይጮህም።
ይልቁንም በግራ እጃችን ላይ ብቻ በሚሰማ ድንገተኛ መደንዘዝ ወይም ደግሞ ህመም ስውር ምልክቱን ሊያስተላልፍ ይችላል። ይህ ሁኔታ በሕክምናው ዓለም ሪፈርድ ፔን ይባላል። ይህም ማለት የህመሙ ምንጭ ልብ ብቻ ሳይሆን ነርቮቻችን ለትከሻና ለእጅ ቅርብ በመሆናቸው ስሜቱ እጃችንም ላይ ሊንጸባረቅ ይችላል ማለት ነው። ይህ መደንዘዝ ልዩ ትኩረት የሚሻ መቼ ነው ካላችሁ ደግሞ በግራ እጅ ላይ የሚሰማ መደንዘዝ ከባድ የመጫን ስሜት ወይም ደግሞ የኤሌክትሪክ ንዝረት የመሰለ ህመም በድንገት ከተሰማችሁ ጥንቃቄ ማድረግ ይኖርባችኋል። በተለይም ስሜቱ ከእጅ አልፎ ወደ ትከሻ፣ ወደ አንገት ወይም ደግሞ ወደ ታችኛው መንጋጋ የሚሰራጭ ከሆነ ልባችሁ በቂ ኦክሲጅን እያገኘ እንዳልሆነ የሚያሳይ ከባድ ምልክት ሊሆን ይችላል ማለት ነው። ይህ መደንዘዝ አብዛኛውን ጊዜ በእረፍት ጊዜ እንኳን የማይጠፋና የመቆየት ባህሪም አለው። ከመደንዘዙ ጋር አብረው የሚመጡ ምልክቶች ምንድናቸው ካላችሁ ደግሞ የልብ ህመም አጃቢዎች ብዙውን ጊዜ ግልጽ ናቸው። ከመደንዘዙ ጋር ተያይዞ በደረት ላይ አንድ ሰው እንደተቀመጠባቸው አይነት የክብደት ስሜት፣ ያለምንም ስራ ከመጠን በላይ ላማላብና የትንፋሽ ማጠር እንዲሁም ደግሞ የማቅለሽለሽ ስሜት ካጋጠማችሁ ነገሩን ቀላል አድርጋችሁ መመልከት የለባችሁ። አንዳንድ ጊዜ ህመሙ ቀላል መስሎ ቢታይም ከውስጥ ግን ትልቅ አደጋ እየተጠነሰሰ ሊሆን ይችላል። ስለዚህ ይህን ነገር ጥንቃቄ ብታደርጉበት የተሻለ ነው ማለት ነው። ለምን ፈጣን እርምጃ ያስፈልጋል የምትሉ ከሆነ ደግሞ የልብ ድካም በሰከንዶች ውስጥ የህይወት መስመርን ሊያቋርጥ የሚችል አደገኛ ክስተት መሆኑን ታውቃላችሁ። በእጅ ላይ የሚሰማቸውን መደንዘዝ እንደ መጀመሪያ ማስጠንቀቂያ ወስዳቸው በፍጥነት ወደ ህክምና መሄድ እንዲሁም ደግሞ የልብ ጡንቻዎች በቋሚነት ከመሞታቸው በፊት መታደግ ያስችላል። ምናልባትም የጡንቻ ህመም ይሆናል ብሎ መገመት በልብ ህመም ጊዜ ትልቅ ዋጋ ሊያስከፍል ይችላል። ስለዚህ ሰውነታችሁ እንዲህ አይነት ምልክት ሲሰጣችሁ በውስጡ ያለውን ወሳኝ ሞተር ወይም ደግሞ ልባችሁን ማለት ነው ለመፈተሽ ቅጽበታዊ ውሳኔ መወሰን ብልህነት ነው ማለት ነው፣ ወይም ደግሞ ብልህ ያስብላችኋል ማለት ነው። ሶስተኛው ደግሞ የእጅ መደንዘዝ ለአከርካሪ አጥንትና የነርቭ መገፋት ወይም ደግሞ ከአንገት እስከ ጣት ጫፍ ለሚዘልቅ ህመም መንስኤ ሊሆን ይችላል። አንዳንድ ጊዜ በእጃችሁ ላይ የሚሰማችሁ መደንዘዝ ምንጩ እጃችሁ ላይ ሳይሆን ከአንገታችሁ ጀርባ ያለው የአከርካሪ አጥንት ላይ ሊሆን ይችላል። የአከርካሪ አጥንቶቻችሁ በመካከላቸው ዲስክ የሚባሉ እንደ መለጠጫ የሚያገለግሉ ለስላሳ ክፍሎች አሏቸው። እነዚህ ዲስኮች በተለያዩ ምክንያቶች ለምሳሌ በእድሜ መግፋት፣ በከባድ ዕቃ መሸከም ወይም ደግሞ በአደጋ ምክንያት ሲሸረሸሩ ወይም ቦታቸውን ሲለቁ በአቅራቢያቸው በሚያልፉት ነርቮች ላይ ከፍተኛ ጫናን ይፈጥራሉ። ይህ መደንዘዝ ልዩ ትኩረት የሚሻ መቼ ነው ካላችሁ ደግሞ መደንዘዙ ከአንገታችሁ ተነስቶ በትከሻችሁ አድርጎ እስከ እጃችሁ መዳፍና ጣቶቻችሁ ድረስ እንደ ኤሌክትሪክ ንዝረት የሚወርድ ከሆነ ይህ የነርቭ መገፋት ምልክት ሊሆን ይችላል። በተለይ አንገታችሁን ወደ ግራ ወይም ወደ ቀኝ ስታዞሩ መደንዘዙ የሚጨምር ከሆነ ችግሩ ከአከርካሪ አጥንታችሁ ጋር የሚያያዝ እድሉ ሰፊ ነው ማለት ነው። ከመደንዘዙ ጋር አብረው የሚመጡ ምልክቶች ደግሞ ይህ ሁኔታ ከመደንዘዝ ባለፈ የእጅ መዛልን ያስከትላል። ለምሳሌ እንደ ስልክ ወይም ደግሞ ብርጭቆ ያሉ ቀላል ቁሶችን ለመያዝ መቸገር፣ የጡንቻ መንቀጥቀጥ ወይም ደግሞ በአንገትና በትከሻ አካባቢ የሚሰማ የማቃጠል ስሜት ተጓዳኝ ምልክቶች ናቸው ማለት ነው። በከፋ ሁኔታ ደግሞ የእጃችሁ ጡንቻዎች መሟጠጥ ወይም ደግሞ መክሳት ሊጀምሩም ይችላሉ። ስለዚህ ይህ ነገር ከፍተኛ ጥንቃቄን ይፈልጋል ማለት ነው። ለምን ጥንቃቄ ያስፈልጋል ካላችሁ ደግሞ ነርቮች በባህሪያቸው ማለት ነው ለረጅም ጊዜ ጫና ሲያርፍባቸው የማገገም አቅማቸው እየቀነሰ ይሄዳል። ይህንን ችግር በቸልታ ካለፋችሁት ደግሞ ነርቮቹ በቋሚነት ሊጎዱና እጃችሁ የቀድሞ ጥንካሬውን ሊያጣ ይችላል። ይሁን እንጂ አስቀድሞ የሕክምና እርዳታ በማግኘት ወይም በአካላዊ እንቅስቃሴ ወይም ደግሞ በሌሎች ሕክምናዎች ምክንያት ነርቮቹን ከጫና ነፃ ማድረግና ሙሉ ጤንነትን መመለስ ይቻላል ማለት ነው። አራተኛው ደግሞ የስኳር ህመምና የነርቭ መጎዳት የእጅ መደንዘዝን ሊያመጡ ይችላሉ። የእጅ መደንዘዝን በዘላቂነት ከሚያመጡ ምክንያቶች መካከል አንዱና ዋነኛው በደም ውስጥ ያለው የስኳር መጠን መብዛት ነው። ይህ በሕክምናው ዓለም ዲያቤቲክ ኒውሮፓቲ ተብሎ የሚጠራ ሁኔታ በሰውነታችን ውስጥ ያሉት የነርቭ ዘንጎች በከፍተኛ ስኳር ምክንያት ቀስ በቀስ የመጎዳታቸው ውጤት ነው። ይህ ሂደት ልክ እንደ ኤሌክትሪክ ሽቦ መከላከያ ፕላስቲኩ ተልጦ በውስጡ ያለው ሽቦ እንደሚጋለጠው ሁሉ ነርቮቻችንም የመረጃ ማስተላለፊያ አቅማቸውን ያጣሉ። ይህ መደንዘዝ ልዩ ትኩረት የሚሻው መቼ ነው ካላችሁ ደግሞ ይህ አይነቱ መደንዘዝ አብዛኛውን ጊዜ በሁለቱም እጆቻችሁ ላይ እኩል የሚሰማ ነው። መጀመሪያ ላይ እንደ መርፌ መውጋት የሚጀምር ሲሆን ቀስ በቀስ ግን እጃችሁ ላይ ጓንት ያደረጋችሁ ይመስል ሙሉ ለሙሉ ስሜት የማጣት ደረጃም ላይ ሊደርስ ይችላል ማለት ነው። ይህ ስሜት በተለይ በሌሊት የመባባስና የእረፍት ጊዜያችሁንም የማወክ ባህሪ ያለው። ከመደንዘዙ ጋር አብረው የሚመጡ ምልክቶች ምንድን ናቸው ካላችሁ ደግሞ
መደንዘዙ ከእጃችሁ ባለፈ በእግራቻችሁ ላይ ወይም ደግሞ ከጣት ጫፍ ጀምሮ የሚታይ ከሆነና እጃችሁ ለሙቀት ወይም ለቅዝቃዜ ያላችሁን ስሜት እየቀነሰ ከመጣ ይህ የነርቭ መጎዳቱ እየሰፋ መሄዱን ያሳያል ማለት ነው። በተጨማሪም እጃችሁ ላይ የሚወጡ ትናንሽ ቁስሎች ቶሎ የመዳን ዕድላቸው ዝቅተኛ ከሆነ ነገሩን በትኩረት መከታተል ይኖርባቸዋል። ይህ ሁኔታ ደግሞ አደገኛ የሚሆነው ስሜት አልባነትን ስለሚፈጥር ነው። እጃችሁ ስሜት ካጣ የሚቆርጥ ወይም የሚያቃጥል ነገር ሲነካችሁ ሳታውቁት ሳይድን ይቀርና ለከፍተኛ ኢንፌክሽንም ልትጋለጡ ትችላላችሁ። ይሁን እንጂ የደም ስኳር መጠናችሁን በአግባቡ በመቆጣጠር የተመጣጠነ ምግብ በመመገብና በባለሙያ የታዘዙ የነርቭ ማጠንከሪያዎችን በመውሰድ የጉዳቱን መጠን መቀነስና የነርቮቻችሁንም ጤንነት መጠበቅ ትችላላችሁ ማለት ነው። አምስተኛና የመጨረሻው እንግዲህ ካርፓል ተናል ነው፣ ወይም ደግሞ በእጅ አንጓ ዋሻ ውስጥ የሚፈጠር የነርቭ መታፈን የእጅ መደንዘዝን ያስከትልባቸዋል። የእጅ መደንዘዝን ከሚያመጡ ምክንያቶች መካከል ካርፓል ተናል አንዱና ዋነኛው ነው። ይህ ችግር የሚጀምረው በእጃችሁ አንጓ ላይ በሚገኝና በሕክምናው ካርፓል ተናል ተብሎ በሚጠራ ጠባብ ዋሻ መሰል መተላለፊያ ውስጥ ነው። በዚህ መተላለፊያ ውስጥ ሚዲያን ነርቭ የተባለ ወሳኝ የነርቭ መስመር ያልፋል። ይህ ነርቭ ለአውራ ጣታችሁ፣ ለአመልካች ጣታችሁና ለመካከለኛው እንዲሁም ለቀለበት ጣታችሁ ግማሽ ክፍል ስሜትንና የመንቀሳቀስ ትዕዛዝን የሚያስተላልፍ ዋና የቴሌኮም መስመር ነው ማለት ይቻላል። ይህ መተላለፊያ ዋሻ በተለያዩ ምክንያቶች ሲጠብ ወይም ደግሞ በውስጡ ያሉት ዘንጎች ሲያብጡ በመሃል በሚያልፈው ነርቭ ላይ ከፍተኛ ጫናን ይፈጥራሉ። ይህ መታፈን ደግሞ ነርቭ መልእክቶችን በአግባቡ እንዳያስተላልፍ ያግደዋል ማለት ነው። ለዚህ ደግሞ ዋነኛው መንስኤ እጅን በተደጋጋሚ በተመሳሳይ አቀማመጥ ለረጅም ጊዜ መጠቀም ነው። ለምሳሌ ለሰዓታት በኮምፒውተር መተየብ፣ ስልክ መጠቀም፣ ስፌት መስፋት ወይም ደግሞ ምግብ ማብሰል ከዚህ ምክንያቶች ውስጥ ዋና ዋናዎቹ ናቸው። በተጨማሪም እርግዝና፣ የእጅ አንጓ ጉዳት እና የአጥንት መገጣጠሚያ ህመሞች ለዚህ ችግር መፈጠር መንገዶችን ያመቻቻሉ ማለት ነው። ይህ የእጅ መደንዘዝ ስሜት ከሌሎች የጤና እክሎች የሚለይባቸው የራሱ የሆነ ልዩ ባህሪያት አሉት። አብዛኛውን ጊዜ መደንዘዙ የሚከሰተው በጸጥታው የሌሊት ክፍለ ጊዜ ወይም ደግሞ በማለዳው የንጋት ሰዓት ላይ ብቻ ነው። ይህ ስሜት እጅን ጠንካራ ከመሆኑ የተነሳ ሰዎችን ከጥልቅ እንቅልፍ እስከ ማንቃት የሚደርስ ሲሆን ብዙዎችም ስሜቱ እንዲለቃቸውና ወደ ቀድሞ ሁኔታው እንዲመለስላቸው እጃቸውን ሲያራግፉ ወይም ሲያሹ ይታያሉ። ሌላኛ ትኩረት የሚስበው መለያው ደግሞ የቦታ ምርጫው ነው። መደንዘዙ የሚያጠቃው አውራ ጣትን፣ አመልካች ጣትንና መካከለኛ ጣቶችን ብቻ ሲሆን ትንሿ ጣታችሁ ላይ ግን ምንም አይነት የመደንዘዝ ስሜት የማይሰማ ከሆነ ችግሩ የካርፓል ተናል መሆኑን እርግጠኛ ሆናችሁ መገመት ትችላላችሁ። ይህ ሁኔታ በጊዜ ተገቢውን ትኩረት ካልሰጣችሁትና ካልታከመ ደግሞ መደንዘዙ ቀስ በቀስ ወደ ቋሚ ስሜት አልባነት የመለወጥ አደጋም አለው። በሂደትም እንደ ብርጭቆ ወይም ስልክ ያሉ ቁሶችን በእጅ ለመያዝ የሚያስችል የኃይል ማጣትም ይከሰትባቸዋል። በከፋ ደረጃ ደግሞ በአውራ ጣታችሁ ስር የሚገኘውና ለእንቅስቃሴ ወሳኝ የሆነው ጡንቻ እየመነመነና እየከሳ በመሄድ እጃችሁ የቀድሞ ጥንካሬውንና ብቃቱን እንዲያጣ ያደርገዋል ማለት ነው። ምንም እንኳን ነገሩ የሚያሰጋ ቢመስልም እንኳን ገና በጅምሩ ላይ ያለ ተገቢውን ጥንቃቄ በማድረግ ማለት ነው በቀላሉ መቆጣጠር ግን ትችላላችሁ። ለምሳሌ እጅን ደጋግሞ ከሚሰሩ ስራዎች ማሳረፍ፣ በእንቅልፍ ወቅት የእጅ አንጓ እንዳይታጠፍና ነርቭ ላይ ጫና እንዳይፈጥር የሚረዱ ልዩ ልዩ መሳሪያዎችን መጠቀም እንዲሁም ቀላል የአካል ብቃት እንቅስቃሴዎችን ማድረግ ዋነኛ መፍትሄዎች ናቸው። ሆኖም ግን ህመሙ እየጸና የሚሄድና ምቾት የሚነሳ ከሆነ የህክምና ባለሙያ በማማከር ነርቭ ላይ የደረሰውን ጫና በመድኃኒት ወይም ደግሞ በቀላል ቀዶ ህክምና በማስለቀቅ ወደ ሙሉ ጤንነታችሁ መመለስ ትችላላችሁ ማለት ነው። ስለዚህ በየጊዜው የሚሰማችሁ የእጅ መደንዘዝ ስሜት ተራ የሆነ የመደንዘዝ ስሜት ሳይሆን የከፍተኛ የጤና ቀውስ ምልክት የመሆን እድሉም ከፍ ያለ ስለሆነ ችላ ማለቱን ትታችሁ የህክምና አማራጮችን ስትጠቀሙ ለከፋ አደጋ የመጋለጥ እድላችሁን 100% መቀየር ትችላላችሁ ማለት ነው። ክቡራትና ክቡራን ስለ እጅ መደንዘዝ አስከፊ ምልክቶችና ችላ ሊባሉ ስለማይገባቸው የሰውነታችን ጥቆማዎች የነበረን ቆይታ ይህን ይመስል ነበረ። ዛሬ የተመለከትናቸው ምልክቶች በእናንተም ሆነ በምትወዱ ሰው ላይ የምታዩት ከሆነ ነገሮች ወደ ከፋ ደረጃ ሳይደርሱና የእጃችሁ እንቅስቃሴ ሙሉ በሙሉ ሳይገታ አስቸኳይ ትኩረት ልትሰጡት እንደሚገባ ተገንዝባችኋል ብዬ አምናለሁኝ። ማስታወስ ያለባችሁ ነገር ደግሞ ጤናችን በእጃችን ላይ ነው። ዛሬ የምናሳየው ቸልተኝነት የነገ የጤና እንዳይሆንብን መጠንቀቅ ይኖርብናል ማለት ነው። በቪዲዮ ላይ ያላችሁን አስተያየት ወይም ደግሞ እጃችሁ ላይ የሚሰማችሁን ለየት ያለ ስሜት እንዲሁም በሌላ ርዕስ እንድንወያይ የምትፈልጉ ከሆነ ጥያቄዎችን በኮሜንት ላይ ጻፉልኝ። ሁሉንም በጥንቃቄ የማነብ ይሆናል ማለት ነው። ይህ መረጃ ለሌሎችም እንዲደርስ ደግሞ
ብዙዎች ከዚህ አስከፊ ስሜት እንዲጠነቀቁ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ሌላ ጠቃሚ የጤና መረጃ ይዤላችሁ እስክመለስ ድረስ በያላችሁበት ሰላምና ጤና ለእናንተ ይሁን። ሰላም ሁኑ።